ዋና ዋና ዜና የብልጽግና ምክክር ኮሚሽን በሚያካሄደው ምክክር የብሔር ጉዳይ ሳይመከርበት አጀንዳ ሆኖ እንዳይቀርብ ማድረጉ የበርካታ ብሔሮች ጥያቄ እንዳይሰማ ተደርጓል ተባለም። ጠቅላይ ሚኒስትሩ አማራ ክልል ባለፉት 30 ዓመታት ልክ እንደ ብልጽግና ዘመን ራሱን በራሱ አስተዳድሮ ያውቅም ሲሉ ያሳደጋቸውን ፓርቲ በማጣጣል የራሳቸውን ከፍ አደረጉ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የብልጽግናው ምክክር ኮሚሽን በሚያካሄደው ምክክር የብሔር ጉዳይ ሳይመከርበት አጀንዳው ሆኖ እንዳይቀርብ ማድረጉ የበርካታ ብሔሮች ጥያቄ እንዳይሰማ ተደርጓል ተባለም። ከ1960ዎቹ ጀምሮ ከፍተኛ የፖለቲካ አጀንዳ የነበረውና በ1980ዎቹ የመንግስት ስርዓትን እስከ መቀየር የዘለቀው የብሔሮች ጥያቄም ያለ አንዳች ውይይትና መግባባት በብልጽግና መንግስት ቀጭን ትዕዛዝ አጀንዳ ሆኖ እንዳይቀርብ በመደረጉም ብሔራዊ ጭቆና እየተፈጸመባቸው ያሉ እንደ ቅማንት፣ ደንጣ፣ ኮሬ፣ ዘይሴና የመሳሰሉ ህዝቦች ችግር ባለበት እንዲቀጥል እየተደረገ ነው ተብሏል። በቁጥር ፖለቲካ የሰከረው የብልጽግና መንግስት ፍላጎቱን በህዝብ ላይ ለመጫን ያቋቋመው የምክክር ኮሚሽን ስብሰባም እንደ መንግስት የፓርላማ ስብሰባ በድምጽ ብልጫ ውሳኔዎችን በማሳለፉ ከምክክርነት የወጣ አካሄድን እየተከተለ ነው ሲሉ ተሳታፊዎች ተናግረዋል። የምክክሩ ተሳታፊዎች ክልላቸውን ወይም ሃይማኖታቸውን ወይም የፖለቲካ ፓርቲያቸውን ወክለው እንጂ ብሔራቸውን ወክለው እንዳይመጡ በማድረግ የብሔርን ጉዳይ ያክል ትልቅ አጀንዳ እንዳይካተት ያደረገው የብልጽግና የምክክር ኮሚሽን በውይይቱ በተለያዩ መንገዶች የተሳተፉ የጭቁን ብሔር ተወካዮች የሚያቀርቡትን ቅሬታ አፍኖታል ተብሏል። በተለያዩ መንገዶች የብሔር ጥያቄያቸውን ይዘው ወደ ምክክሩ የመጡ ሰዎች የብሔር ጥያቄያቸውንና እየደረሰባቸው ያለውን ግፍ በባለ 10 እና በባለ 50 መድረኮች እንደምንም ብለው ሲያስይዙም ጉዳዩ ወደ 250 የውይይት መድረክ ሲመጣ ሆን ተብሎ እንደ ተራ ነገር በሰበብ አስባቡ ተጥሎባቸዋል ሲሉ የመረጃ ምንጮቻችን ገልጸዋል። ይህች ሀገር እየፈረሰች ያለችው ባልተመለሱ የብሔር ጥያቄዎችና የተነሱ ጥያቄዎችን ተከትለው በሚፈጸሙ አምባገነናዊ ዘር ተኮር ጭፍጨፋዎች መሆኑ እየታወቀም ብሔሮችን አጀንዳ አልባ ማድረግ ምክክሩ የሆነን ቡድን ፖለቲካዊ ፍላጎት ለማሳካት ተብሎ የተፈጠረ ለመሆኑ ጥሩ ማሳያ ነው ተብሏል። እንደ መደበኛ የፖለቲካ ውይይት ውሳኔዎችን በአብላጫ ድምፅ የሚወሰንበት የብልጽግናው ምክክር አንዳች ለውጥ እንደማያመጣ ከወዲሁ እየታየ ነው ሲሉ አንዳንድ ተሳታፊዎች ቅሬታቸውን እየገለጹ ይገኛሉ። የብሔር ጥያቄዎችን በማፈን ረገድ ተወዳዳሪ የማይገኝለት የአማራ ክልል የተባለ የብሔሮች እስር ቤት ሲሆን በአደረጃጀቱ የብሔር ምክር ቤት የሌለውና ለአማራነት ክብር ብቻ የሚዘምር በመሆኑ ዛሬም በምክክሩ ላይ ባደራጃቸው ካድሬዎቹ የቅማንትንና ሌሎች የብሔር ጥያቄዎችን በማጣጣልና በማፈን ጨፍላቂነቱን እያስመሰከረ መሆኑ ተነግሯል። ሌሎች አስተያየት ሰጪዎች ደግሞ ምክክሩን ተጠቅሞ ህገ መንግስቱን ለመቀየር ወይም ለማሻሻል በሴራ እየተሄደበት ያለው መንገድ የሀገሪቱን የዲሞክራሲ ባህልና ልምምድ ከገጸ ምድር የሚያጠፋና አምባገነናዊነትን የሚያበረታታና የሚያጓልድ የቁልቁለት መንገድ ነው ሲሉ የምክክር ኮሚሽኑን ስውር ሴራ ነቅፈውታል። በውይይቱ እየተሳተፉ ያለው የክልል መሪዎችና ካድሬዎቻቸው የየክልል ተሳታፊዎቻቸውን በየጊዜው ለብቻቸው እየሰበሰቡ የሴራ ምክር በመምከር በባለ 10 እና 50 መድረኮች ተደምረው በ250 መድረክ ለመግባባት ውይይት ሲጀመር አዲስ ሐሳብ እየፈጠሩ በማቅረብ ስብሰባውን የረብሻና ሁከት አድርገውታልም ተብሏል። ምክክሩ የጨፍላቂዎችን የበላይነት ያረጋገጠ ጭቁኖችን ደግሞ የረገጠ ነው የሚሉ ተሳታፊዎች በብሔራቸው ምክንያት በደልና ግፍ የተፈጸመባቸው ወገኖች ችግሮቻቸውንና የብሔር ጥያቄዎቻቸውን ሲያቀርቡም ትልቋን ኢትዮጵያን እንመልከት በሚል የማፈኛ ፕሮፓጋንዳ ጥያቄ አቅራቢዎች ኢትዮጵያን የጠሉ በማስመሰል ለማሸማቀቅ ይሰራል ብለዋል። ጠቅላይ ሚኒስትሩ አማራ ክልል ባለፉት 30 ዓመታት ልክ እንደ ብልጽግና ዘመን ራሱን በራሱ አስተዳድሮ ያውቅም ሲሉ ያሳደጋቸውን ፓርቲ በማጣጣል የራሳቸውን ከፍ አደረጉ። ጠቅላይ ሚኒስትር አብይ አህመድ በአማራና በትግራይ መካከል የተገባውን ግጭት አጠናክሮ ለማስቀጠል የጀመሩትን ጉዞ ከግብ ለማድረስ ዛሬ በባህር ዳር ከተማ ተገኝተው ባደረጉት ንግግር የመጨረሻው መራራ እውነት ባለፉት 30 ዓመታት ባህር ዳርን በማውቅበት ዘመን እንደ ዛሬው ዘመን የአማራ ክልልም ሆነ ባህር ዳር ራሱን በራሱ የሚያስተዳድርበት ዘመን አልነበረም ሲሉም ክልሉን ህወሓት በእጅ አዙር ሲመራው ነበር የሚል መልእክት አስተላልፈዋል። የመጨረሻው መራር እውነት ባለፉት 30 ዓመታት ቢያንስ በቅርበት ባህር ዳርን በማቅበት ዘመን እንደዚህ እንደ ዛሬው ዘመን የአማራ ክልልም ሆነ ባህር ዳር ራሱን በራሱ በተሟላ መንገድ የሚያስተዳድርበት ዘመን አልነበረም። ይህ ንግግር ማሊያ ቀይረው ከህወሓት ተላላኪነት ወደ ኦህዴድ ተላላኪነት በቀጥታ የተዘዋወሩትን እናገኘው ተሻገርን የሚነካ ቢሆንም ስድቡ ለስልጣናቸውና ለብልጽግና እስከጠቀመ ድረስ ጠቅላይ ሚኒስትሩ ከመናገር ወደ ኋላ እንደማይሉ የሚያሳይ ነው ተብሏል። ጠቅላይ ሚኒስትሩ በንግግራቸው አክለውን ፕሬዝዳንታችን ከነሙሉ ክብራቸውና ከተሰጣቸው ስልጣን ጋር ያሻቸውን መወሰን የሚችሉ የተወደዱ የተከበሩ የሚሰሩ የሚያሰሩ ፕሬዝዳንት ናቸው ሲሉም ክልሉን በርቀት የሚያስተዳድረውንና አልፎ አልፎ ባህር ዳርና በሌሎች የክልል ከተሞች በፕሌን በከፍተኛ አጀባ ደርሶ የሚመለሰውን ተወካያቸውን አቶ አረጋ ከበደን አሞካሽተውታል። ፕሬዝዳንታችን ከነሙሉ ክብራቸውና ህግ ከሰጣቸው ስልጣን ጋር ያሻቸውን መወሰን የሚችሉ የታመኑ የተወደዱ የተከበሩ
የሚሰሩ የሚያሰሩ ፕሬዝዳንት ናቸው። በደጃዝማች በላይ ዘለቀ አውሮፕላን ማረፊያ የተገነባውን ተርሚናል ለማስመረቅ ባለቤታቸውንና ሹማምንቶቻቸውን አስከትለው ባህር ዳር የገቡት ጠቅላይ ሚኒስትር አብይ አህመድ አዲሱ አየር ማረፊያ ራሱ የቀድሞው ተርሚናል በግጭት ሲመታ ችግሩን ወደ ድል በመቀየር ለትውልድ የሚሻገር ሆኖ ተገንብቷል ሲሉ ከዚህ በፊት አማራ ክልል እንዳይለማ የሚፈልጉ ኃይሎች አውሮፕላን ማረፊያውን መትተውት እንደነበር አውስተዋል። ጠቅላይ ሚኒስትሩ የቀድሞ አየር ማረፊያ ተርሚናል ጉዳት ደርሶበት ነበር ያሉት የ2013ቱን የትግራይና የብልጽግና ጦርነት ለማስታወስ ነው ያሉት አንዳንድ አስተያየት ሰጪዎች ጦርነቱ ሲጀመር የጎንደርና የባህር ዳር አየር ማረፊያዎች በረጅም ርቀት መሳሪያዎች ተመትተዋል ሲባል ስለነበር ጉዳዩን እንደ አዲስ በማራገብ ጽምዶ በሚል በስልጣኑ ላይ የተነሱበትን የአማራና የትግራይ ኃይሎች ለማጋጨት ሊጠቀምበት ሞክሯል ሲሉ ተናግረዋል። ባለፈው የደብረ ማርቆስ አየር ማረፊያን ሲያስመርቁ ቀድሞ ጎጃምን የጨፈጨፈው የትግራይ ዮሐንስ ልጆች ዛሬም አማራውን ድጋሜ ለማጥፋት እየመጡልን ነው በሚል ያሰራጩትን ጥላቻም ዛሬም በተመሳሳይ ላለፉት 30 ዓመታት ክልሉን ወያኔ ቅኝ ግዛት ሲገዛው እንደነበርና በጦርነቱ ወቅት አውሮፕላን ማረፊያውን እንደመታባቸው ተናግረዋል። ከሰሞኑ የኦሮሚያና አማራ ክልል መንግስታት በሚያስተዳድሯቸው ሚዲያዎች በመቅረብ በአማርኛና በኦሮመኛ በሰጡት ቃለ መጠይቅ በቁጥሩ ብዙ ነው ብለው ያሰቡት ህዝብ ከጎናቸው ከሆነ ስልጣናቸው ተጠብቆ እንደሚቀጥልና እነዚህ ህዝቦች ከጎናቸው እንዲሆኑ ያሳምኑልኛል ያሉትን አዳዲስ ትርክቶች ማቅረባቸውም አይዘነጋም። በ8 የብልጽግና ዘመናት 6 የአማራ ክልል ፕሬዝዳንቶችን የቀየሩት ጠቅላይ ሚኒስትሩም የአሁኑ ፕሬዝዳንት አቶ አረጋ ከበደ ያዘዙትን ብቻ የሚሰራ የሚጎረብጡ ጥያቄዎችን የማያነሳና ታማኝ የኦህዴድ አገልጋይ መሆኑን በአደባባይ መስክረውለታል። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ